ጸጉራችሁ እንደዚህ ድርቅ ለሚልባችሁ ጫፉ ለሚረግፍባችሁ ጸጉራችሁን በዚህ ሻምፖ አድኑት። ለአንድ ጊዜ ብቻ ሞክሩት። በእርግጠኝነት ለውጥ ታገኙበታላችሁ። ለጸጉር ልስላሴ፣ ለፍሪዝ እንዲሁም እድገት፣ ለልጅ ለአዋቂ የሚሆን ቆንጆ የሆነ የሬትና የተልባ ሻምፖ ከኬሚካል ነፃ የሆነ በቤት ውስጥ አሰራር ነው ይዤላችሁ የመጣው። ሰላም ወዶች እንዴት ናችሁ? ያለው እግዚአብሔር ይመስገን ደህና ነኝ። ያላችሁበት ሰላማችሁ ብዝት ይበል እያልኩኝ እዚህ ጋር እንግዲህ መግቢያ ላይ እንዳልኳችሁ በተለይ ፍሪዝ ተፈለጋችሁ እንደ ፍሪዝነት መጠቀም ትችላላችሁ። ጸጉራችሁ ድርቅ ለሚልባችሁ፣ ለሚበጣጠስባችሁ፣ አላድግ ላለ ለጸጉር ልስላሴ በጣም አሪፍ የሆነ የሻምፖ እየላችሁ መጥቻለሁኝ። እናንተ ግን ቪዲዮ ላይክ እያደረጋችሁ ሼር እያደረጋችሁ አዳዲስ ከሆናችሁ ደግሞ ሰብስክራይብ እያደረጋችሁ በትዕግስት ተከታተሉኝ። ቪዲዮውን ደግሞ በጣም አጠር ያለች ናት ማለት ነው። እዚህ ጋር በመጀመሪያ እንግዲህ ሬት አለ። እዚህ ጋር እንግዲህ ለሻምፖ የሚያስፈልገን ግብአት በመጀመሪያ እዚህ ጋር ተልባ አለኝ። ተልባውን በመጀመሪያ እንደዚህ ሬትም አለኝ። እንዴት እንደምጠቀመው እናንተ ግን በቪዲዮ ተከታተሉ በትዕግስት ማለት ነው። እዚህ ጋር በመጀመሪያ እንትኑን አረጋለሁኝ ተልባ 4 ማንኪያ ጨምራለሁኝ ማለት ነው። ሁለቱም ጄሊ ስለሆኑ ከሚገርማችሁ በጣም ወፍራም ነው የሚሆነው። እንደ ማስክነት የሚያገለግላችኋል። በጣም አሪፍ ነው። እዚህ ጋር እንግዲህ 4 ማንኪያ ተልባ ተጠቀምኩ በኋላ በቂ ነው። 4 ማንኪያ ተልባ በነገራችን ላይ ሌላም ግብአት አብሽን መጨመር ትችላላችሁ። እዚህ ጋር እንግዲህ የቁርንፍድ እንዲሁም ደግሞ የዝንጅብል የሮዝመሪ ወይም የጥብስ ቅጠል ውሃ ነበረኝ። እንደምታዩት ውስጡ ላይ ፍሪጅ አስቀምጬ ነበረ። እንደውም ለቅቄላችኋለሁ ለፎረፎር መድኃኒት ነው ብዬ እንዲሁም ደግሞ ጸጉራችሁ ለሚበጣጠስባችሁ ማለት ነው። ስለዚህ በሻምፖ መልኩ መጠቀም ትችላላችሁ ብያችሁ ነበረ። ይኸው እኔም በሻምፖ ልሰራው ነው ማለት ነው። ከዛ በኋላ እሱን ውሃ እንደዚህ አድርጌ ተጠቀምኩት። ከዛ ስለሚያንሰኝ ትንሽ ጨመርኩበት። ምክንያቱም ተልባ እንደምታውቁት ቶሎ ብሎ ወደ ጀሊነት ሲቀየር እስከሚንተከተክ በጣም ያጥራል ማለት ነው። እና እኔ ደግሞ ለሻምፖ ስለሆነ የምፈልገው በዛ አረኩት ማለት ነው። እዚህ ጋር እንግዲህ ቀስ እያልን እሳቱን ዝቅተኛ ላይ ነው የምናደርገው። ምክንያቱም በጣም ጥሬ ስለሆነ ውስጡ በደንብ አድርጎ እንዲበስልልንና ጀሊውን እንዲወስድልን ዝቅተኛ እሳት ላይ አድርጌ እንደዚህ እሱ እየበሰለ ደግሞ ከዛ ወደ ሌላው ስራችን እንሄዳለን ማለት ነው። ይሄ እስከሚፈላልኝ ድረስ ማለት ነው። ተፈላው በኋላ ግን እጃችሁን ከሱ ላይ ማንሳት የለባችሁም። አማስሉኝ ይላል ማለት ነው። ከዛ እዚህ ጋር ሌላኛው ግብአት የሬት ነው። እንግዲህ ሬትን በግቢ ተክዬ ነው ያው አንድ ተርፋ የነበረ እሷንም እያለመለምኩኝ ቦታ ቀይሬላት ይኸው እግዚአብሔር ይመስገን ይኸው ለመቅጠፍ አበቃኝ ማለት ነው። እና በፊት ላይ በጣም ብዙ ነበረ ሬት ማለት ነው። ግን ደረቀ፣ በጣም እየደረቀ እየነቀሉብኝ ነበር። እና አሁን ግን እግዚአብሔር ይመስገን ይኸው ሬት በጣም ነው ከሚገርማችሁ በጣም ነው የምወደው ለፊቴ እንዲሁም ደግሞ ለቅባት። በፊት ላይ የሰራኋቸው ሳሙና ሰርቻለሁ በዚህ ሬት ቅባትም በጣም የተለያዩ ብዙ ጊዜ ቅባት ሰርቸዋለሁ በፊት ላይ ማለት ነው። 2 ዓመት ምናምን ይሆነዋል። ግን በደንብ አልሰራውበትም ያኔ በቅባቱ ማለት ነው። ዝም ብዬ ነበረ በመሀል ለራሴ ስሰራ የምለቀው ማለት ነው። እና እዚህ ጋር እንግዲህ በመጀመሪያ ያው አጥቤዋለሁ። ከዛ በኋላ ሾኩን እንደዚህ እንሸለቅቀውና ከዛ ምንና እንትና ወጣዋለን። ይችን ተጣች ያለውን ጀሊውን እሱን ብቻ ስጋውን ብቻ ነው የምናወጣው። ይሄንን ልጣጩንም በእጃችሁን ማሸት ትችላላችሁ፣ ፊታችሁን ማሸት ትችላላችሁ። በጣም አሪፍ ነው። እንደገናም ደግሞ ጸጉራችሁንም በሱ ብታሹት እንደ ማስያዝ ይሆናል። አሪፍ ነው። ትንሽ አቆይታችሁ በራሱ መታጠብም ትችላላችሁ። እስከነ ልጣጩም መፍጨት ትችላላችሁ። ነገር ግን ሬት የሆነ የማሳከክ ነገር ባህሪ ስላለው የሬቱ እንትኑ እሱን እንደዚህ አድርገን ልጣጩን ብንተው ይሄኛውን ብቻ ብንጠቀም አሪፍ ነው ማለት ነው። ስጋውን ሬት በነገራችን ላይ ለብዙ ነገር ለቁስል መድኃኒት እንዲሁም ደግሞ ለፊታችሁ ብጉር ላለባችሁ በማዳት እየቆሰለ ለተቸገራችሁ በጣም ፍቱን መድኃኒት ነው። ብትጠቀሙት አሪፍ ነው። በነገራችን ላይ ቁስል በገጠር ላይ እኛ የሆነ ድንጋይ መጥቶ ሊሆን ይችላል፣ እንቅፋት የገጠር ላይ ስትሆኑ በጣም ድንጋይ ምናምን ስለሚበዛ በዛ ሰዓት
ዝንቦች ራሱ እንዳይነኳችሁ ቁስላችሁን ቶሎ እንዲደርቅልን እሬት ነበር የምንቀባው፣ የሬቱን ውሃ ማለት ነው። ከዛ ቶሎ ነበር የሚደርቅልን እና እሬት ለሁሉም ነገር ለፎረፎር መድኃኒት ነው ማለት ነው። ከዛ እንደዛ አድርጌ ፈጭቸዋለሁ ጀሊ እንዲሆንልኝ ማለት ነው። ከዛ በኋላ በእንደዚህ አድርጌ ከፈጨሁት በኋላ ጀሊውን ከዛ እዚህ ጋር ደግሞ እንደምታዩት ትንሽ ሞቅ እያለ በራሱ ጊዜ እየሰንተከተከ ጠብቆኛል። ሞቅ ነው ያለው። ከዛ እሳቱን ጨመር አረኩበት እና እንደምታዩት በደንብ አንተከትከዋለሁ። እሳቱን ጨመርኩበት ማለት ነው። ምክንያቱም ርሶልኛል። በምታዩት ብትን ብሏል ማለት ነው። ስብስብ ያለው ተልባውን ማለት ነው። ከዛ በኋላ እጃችሁን ሳታነሱ እንደዚህ ያድርጋችሁ ቀስ እያላችሁ እንትን ማለት አለባችሁ። ቢያንስ ለ5 ደቂቃ ለ6 ደቂቃ በደንብ አድርጎ ጀሊ እስከሚሆን ድረስ እስከሚሞቅ ድረስ ግን 10 ደቂቃ ፈይቶብኛል። ውሃም ጨመር አድርጋችሁ እስከ 15 ደቂቃ ማድረግ ትችላላችሁ። ግን 10 ደቂቃ በቂው ነው። ሰዓቱ ብዙ ከፍተኛ ላይ ካደረጋችሁት ማለት ነው። ሽታው ደግሞ በጣም ነበር ደስ የሚለው። ምክንያቱም እንዳልኳችሁ የቁርንፍድ፣ የዝንጅብል፣ ሮዝመሪ ውሃው ማለት ነው እሱ ስለነበረ በጣም ነው መዓዛው። ታጥባችሁት ራሱ ደስ ነው የሚለው። እኔ ተቀብቸው ራሱ ታጥቤበት እንደ ፍሪዝ ነው ያደረኩት። ገመድ ገምጄ ቅባት እንኳን አልተቀባሁትም። ከሚገርማችሁ በጣም ነው ያሳመረልኝ ፀጉሬን። የሆነ ክርዲድ አድርጎ የሆነ አለ አይደለ? ክርዲድ ማለት የሆነ ፀጉሩን ልስልስ አድርጎ ከርዳዳ አድርጎ የሆነ ፍሪዝ ነው የሚፈረዝላችሁ ሻምፖ ስትጠቀሙት ማለት ነው። እና በጣም ነው ደስ የሚላችሁ። በአንድ ጊዜ ነው ለውጡን የምታዩት። ከዛ እንደዚህ ካደረኩ በኋላ በምታዩት መልኩ እንደዚህ ጄሊ ሆኖልኛል ማለት ነው። በደንብ እዚህ ጋር በደንብ ፈጠን ፈጠን እያላችሁ ማማሰል አትርሱ ማለት ነው። እንደምታዩት የተልባው ከረሩ ራሱ ጄሊው ራሱ ተቀይሯል ማለት ነው። ከዛ እናጠፋዋለን። ቀጠን እንዳለ ነው ማጥፋት ያለብን ለሻምፖ ስለሆነ። ከዛ እዚህ ጋር እንግዲህ እናንተ በጨርቅም ማጥለል ትችላላችሁ። እኔ ግን በወንፊት ነው ሸክሸክ ያለ ወንፊት ስለሆነ በጣም አሪፍ ነው እጃችሁን ስለሚፈጃችሁ። ነገር ግን በእንደዚህ አይነት ወንፊት ብታጠሉት ወዲያውኑ ቶሎ ጥልል ያደርግላችኋል። ከዛ እንደዚህ አድርጌ በምታዩት መልኩ ተወሰድኩት በኋላ ጀሊውን ይሄን ደግሞ ከስር ውሃ አረግና ለፊቴ እጠቀመዋለሁ። አሁን ፈጭቼ ለፊቴ ስለምጠቀመው ፍሪጅ ውስጥ አደረኩት። ጥሬውን የተልባውን ጥሬ ማለት ነው። ለፀጉራችሁ መጠቀም ትችላላችሁ። ነገር ግን ለፊቴ እጠቀመዋለሁ። ያው ፊቴ መድኃኒት እየወሰድኩ ስለሆነ ብዙም እንትን አልልም፣ እየተጠቀምኩ አይደለም ሰሞኑን። እዚህ ጋር እንግዲህ የቅድም የፈጨሁትን እንትና የሬቱን ጀሊ ጨመርኩት። በምታዩት መልኩ ልክ ራሱ ሳሙና ነው የሆነው ማለት ነው። እንደ ሳሙና ይሄ ራሱ ማስክ ብታረጉት ይሄንን በጣም የሆነ ፍሪዝ ብታረጉበት በጣም አሪፍ ነው። እንደዚሁ ዝም ብላችሁ ራሱ ሻምፖ ሳታረጉ ማለት ነው። እዛ እዚህ ጋር እንግዲህ ትንሽዬ እኔ የምጠቀመውን ሻምፖ ትንሽ ነው የጨመርኩት። በጣም ትንሽ 1 ማንኪያ ነው ቢሆን የሆነው የጨመርኩት ማለት ነው። ያን ያህል ብዙ አይደለም። እንደዚህ በምትጠቀሙት ሻምፖ ላይ እንደዚህ እየቀላቀላችሁ ብትጠቀሙ ኬሚካሉን ያጠፋዋል፣ ነፃ ያደርገዋል ማለት ነው። እንደገናም ደግሞ ሻምፖ የሌላችሁ ደግሞ ሳሙና መጠቀም ትችላላችሁ። በሳሙና ማለት በሳሙና የምትጠቀሙ ከሆናችሁ ሳሙናውን ፈቅፍቃችሁ በሱም መጠቀም ትችላላችሁ ማለት ነው። አንድ ጊዜ ሰርታችሁ ራሱ ይሄ ሻምፖ ለሳምንት፣ ለ2 ሳምንት፣ ለ3 ሳምንትም ፍሪጅ ውስጥ ተሆነ ደግሞ ለ1 ወርም ይቀመጣል። ነገር ግን ፍሬሹን እንደዚህ ለአንድ ጊዜ ብቻ እየሰራችሁ ብትጠቀሙት ለእናንተም ለልጆቻችሁም በጣም አሪፍ ነው። ፀጉራቸው ያድግላቸው፣ አይለሰልሳ። እንዲሁም ደግሞ የማሳከክ ባህሪ ካላቸው ፎረፎራቸውም ይጠፋላቸው ማለት ነው። እዚህ ጋር እንግዲህ የተረፈኝም ከዛ ጠዋት ላይ ስለነበረ ፍሪጅ አስቀምጨዋለሁ። ያው ፍሪጅ ነው የማስቀምጠው። እዚህ ጋር እንግዲህ እኔ ፀጉሬ ሰርቼው ነበርና እንትን ውሃ ሰርቼ ስፕሬት አድርጌው በምታዩት መልኩ ወዲያው እንደፈታሁት ነው። ጭብርር እንዳለ ነው። ለማበጠር በጣም ከበደኝና ስለሚነጭ ማለት ነው ውሃ ለቅልቄ የመጣሁበት። ከዛ በኋላ እንደምታዩት በእንደዚህ በአንድ ጊዜ ብቻ ነው የሚያረፈርፍላችሁ። ይላችሁ እንዴት ደስ እንደሚል ስትነኩት ጫፉ እንደዚህ ጫፉ በተለይ ለተጎደባችሁ ፀጉራችን
ጫፉ ላይ ታልተንከባከብ ነው ከስር ማለት ነው። በመጀመሪያ ያው ሻምፑ ስንመታ ስሩን ቆዳችንን ማጽዳት አለብን። ከዛ በኋላ ወደ ጫፉ ማለት ነው። ጫፉ መንታ ለሆነባቸው እኔ አሁን መንታ ሆኖብኛል። እሱ ያው ስትቆርጡ ትግስት ስለሚያስፈልግ አንድ እጭድ ታይሆን ቁጥርጥር ሰርታችሁ እየመረጣችሁ ያችን መንታ የሆነችውን ቅጥል የሆነችውን እሱን ብቻ ተቆረጣችሁ ፀጉራችሁ እየፋፋ ይሄድላችኋል ማለት ነው። ነገር ግን ፀጉር መቁረጥ ያፋፋል በሚባል ብቻ ዝም ብላችሁ ጭድ ታረጋችሁት፣ ያ ደግሞ ይኮስሳል ማለት ነው። እንደዚህ አድርጌ በምታዩት አንድ ዙር መትቼ በደንብ አሽቸዋለሁ። ከዛ ድጋሚ በምታዩት መልኩ ፀጉሬን ጥቁር ነው ያደረገው። ድጋሚ መተዋለሁ ማለት ነው። በምታዩት ሻምፖ በነገራችን ላይ ተርፎ ነበር። ነገር ግን እንደ ማስክ አድርጌ ዝም ብዬ ለ10 ደቂቃ ራሴ ጭንቅላቴ ላይ ያቆየሁት ማለት ነው። የዛሬው ቪዲዮ ይህንን ይመስል ነበር። ቪዲዮን ተወደዳችሁ ላይክ፣ ሰብስክራይብ ማድረግ አትርሱ። ቻው፣ ወዳችኋለሁ፣ ክብራችኋለሁ። መልካም